ተመልሰናል። አንባቢና አናባቢ ኤልያስና እኔ ማለት ነው። ኮንሰናንትና ቫወል ሆነ በስኛ ሳይሆን ኤልያስ ያነባል፣ እኔ ደግሞ አናብባለሁ አብሬ እዚህ ጋር አግዛለሁኝ። ተመልሰናል። በዚህ መጽሐፍ ነው የመዝገቡ አባተ ኢትዮጵያ መልክዓ ምድሯ፣ ህዝቦቿ፣ አስተዳደሯና ኢኮኖሚያ በቀዳማዊ ኃይለ ሥላሴ ዘመነ መንግስት። አይ ብዙዎቹ ታሪኮች የሚጻፉት በነገስታቱ ገድል ላይ ጦርነቱን ተሳትፎ እንዲያደርገው ነው። አይ ቲንክ ይሄኛው ግን ከዛ ለየት የሚል መሰለኝ መጽሐፍ ኤልያስ አወቀ ሄዶበታል። መዝገቡ አባተ በጣም እንግዲህ በ1960ዎቹ እና 50ዎቹ ከነበሩ ታዋቂ ጋዜጠኞች አንዱ ነው። የሰንደቅ ዓላማም አዘጋጅ ነበር። ብዙ ስራዎች ሰርቷል። የሐረር ልጅ ነው እና በሰራበት ሁኔታ ላይ አንድ የተለየ ነገር አድርጎ ያቀረበበት ሪዝን ምንድን ነው? መዝገቡ አባተን መጀመሪያ ይሄ መጽሐፍ የታተመው በልጃቸው ኮምፓይልድ አድርጋ በፀሐይ ጋዜጠኛ ኒውስ ሪደር ነበር ካሊፎርኒያ ያለችው። በጣም በጥሩ ሁኔታ ነው የቀረበው። መጽሐፉ ሲመረቅ እነ ሽፈራው በቀለ እነ ሂስቶሪያኖቹ እነ ፕሮፌሰር ባህሩ ሰርተውታል፣ ሪቪው አድርገውታል። ከዛም መጽሐፉን ኤዲት ያደረገው ብርሃኑ ደቦጭ ነው። በህዳር 2016 ዓ.ም ነው የታተመው። 50 ዓመት ሙሉ ሳይታተም የቆየ መጽሐፍ ነው። ከሌሎች ታሪኮች ልዩ የሚያደርገው ያቶ መዝገቡ አባተን ወይም የጋዜጠኛ መዝገበ አባተን ስራ በእያንዳንዱ ግዛት ላይ እየሄደ በቀጥታ እየዞረ ኢትዮጵያን ይዞ የመጣው ዳታ ነው። በጊዜው የነበረው ነው። የነዚህ 14 ጠቅላይ ግዛት በተለይ ምን ሊረዳ ይችላል ብለህ ብታስብ ኢትዮጵያና መልክዓ ምድሯን ጂኦግራፊካል አከላለሉን በሚመለከት አሁን በዚህ ጊዜ ደግሞ መውጣቱ ጥቅሙ ምንድነው? ከቋንቋ መካለል ይልቅ ለአስተዳደራዊ አከላለል ጂኦግራፊው እንዴት ይረዳ እንደነበር ነው። ሰሜን ምዕራብ ኢትዮጵያ መልክዓ ምድር የኤርትራ ጠቅላይ ግዛትን ስፋቱን፣ የአየሩን ጠባይ፣ መልክዓ ምድሩን በሚመለከት ህዝቡን ያለበትን ቁጥር እያደረገ የሁሉም ነው። አሁን ከረን ከተማን ቀይ ባህርን የገለጸበት ኢምፐርሰን እየሄደ ከሽማግሌዎች ከታዋቂ ሰዎች ከከተማ ውስጥ እየገባ ከነሱን አናግሮ ነገር የጻፈው ነው። በጌምድርና ሰሜን ጠቅላይ ግዛት አሁን ኢንትረስቲንግ ነገር ነው። ለምሳሌ ምዕራብ ትግራይ ነገር ተብሎ የወልቃይትን ጉዳይ ለሚመለከት ለሚያስብ ሰው ይሄ መጽሐፍ የዛሬ 50 ዓመት ማለት እንግዲህ በ1960ዎቹ አልተነካካም፣ ማኒፕሌት አልተደረገም። ይሄ በቃ ያኔ እንደጻፈው ነው እና የሚገርመውም ነገር እሱ ነው። በጌምድርና ሰሜን ጠቅላይ ግዛት ነበር የሚባለው። ደርግ መጣና ጎንደር ክፍለ ሀገሩ የበጌምድርና ሰሜን ጠቅላይ ግዛት ዋና ከተማ ጎንደር ነበር። ክፍለ ሀገሩንም ጎንደር ዋና ከተማውንም ጎንደር አደረገው። አሁን በጌምድርና ሰሜን ጠቅላይ ግዛት እንግዲህ በጣና ሐይቅ አሁን ይሄ ልክ ነው። በጣና ሐይቅ 35 ኪሎ ሜትር በሰሜን በስተምዕራብ በቀድሞ ጊዜ በግንብ ታጥሮ የነበረ ጎንደር የተባለው ከተማ ይገኛል። ይህ የሰገነቶችና የግንብ ቤቶች ታላቅ ከተማ በ17ኛው እና በ18ኛው ክፍለ ዘመን የኢትዮጵያ መናገሻ ከተማ ነበር። በአፄ ፋሲል ጊዜ ማለት ኤግዛክትሊ። ኋላም በ19ኛው ክፍለ ዘመን ያልተረጋጉ የመጀመሪያ ዓመታት ውስጥ በስም መናገሻ ከተማ ሆኖ አገልግሏል። እስካሁንም የስነ ጥበብ የድል ምልክት አይን ሆነው የቆዩት በከተማዋ ያሉትን ወንዞች የሚሻገሩባቸው እንደ ቀስት የተዘረጉት ድልድዮች፣ የቆሙ የደንጊያ ቅርጾች፣ የተደበቁ ጌጣጌጦችና የብዙ ፎቅ ግንብ ቤቶችና ሰገነቶች ለእነዚህ የጎንደር ውስጥ አካባቢ ለተሰሩ ህንፃዎች በዚያን ጊዜ ምን ያህል ግምት ሰጥቷቸው እንደነበር ያመለክታሉ። ሌላ በጣም የገረመኝ ነገር ባልተለመደ ደረጃ ሜቴዎሮሎጂካል ኤክስፕላኔሽን ኦፍ ዘ ሪጅን ሁሉ አለው። ዝናብ በሚሊሜትር እንዴት ታገኝ እንደነበር። ሌላ አሁን የብናት ወረዳ ግዛት የወረጃ ግዛቱን እያለ አንድ ኢንትረስቲንግ ነገር ስለ ቀይ ባህር ያቀረበው በ1869 የስዊዝ በር ሲከፈት ከሚለው ብታየው በ1869 እንደ አውሮፓ አቆጣጠር የስዊዝ በር ሲከፈት በረጅሙ የኬፕ ኦፍ ጉድ ሆፕ ጉዞ ፋንታ በቀይ ባህር ወደ ህንድ እና ሩቅ ምስራቅ አቋራጭ በመገኘቱ የቀይ ባህር ስዊዝ ካናል የግብፁ የቀይ ባህር ዝናው ከቀድሞ በልጦ በዓለም ከሚገኙትና ከታወቁት የንግድ መርከብ መንገዶች ከተላላቆቹ ውስጥ አንዱ ሆነ። በቀይ ባህር ወደ 80 የሚጠጉ የኢትዮጵያ ግዛት የሆኑ ደሴቶች ይገኙ ነበር። ሰው የሚኖርባቸው ደሴቶች ግን 7 ብቻ ናቸው። እስከ 1960ዎቹ መጀመሪያም በሰባቱም ደሴቶች ወደ 4000 የሚጠጋ ህዝብ ይኖር ነበር። ኢንትረስቲንግ ዳህላክ ደሴት ላይ ማለት ነው። በነገር ላይ ዳህላክ ደሴትን እንደ ደሴት ነገር እንደ ከተማ እንዲቆረቆር ያደርጉት ፕሬዝዳንት ግርማ ወልደ ጊዮርጊስ ናቸው። የኤርትራ የበላይ አስተዳዳሪ ያሉ የዛን ጊዜ ይሄ ዲፕ ዳይቨርስ ሉል የሚፈልጉ በፀሐይ ሪፍሌክሽን በዚህ በሚራጅ አብዛኞቹ አይናቸው ይታወር ነበር። መተው ለመንግስቱ ኃይለማርያም ነግረው በልዩ ሁኔታ ዳህላክ እንዲሰራ። ከዛ በኋላ ፊሸርስ ባንድ የሚባል የባህር ኃይል ባንድ ነበር።
እንትን ዘዶልፊን ትዝ አለችኝ እንዳላክ የሚል ትዝ ይላል። መልካሙ ዘበኛ ተጫውቶት ነበር። ትዝ አለችኝ እንዳላክ ምናምን በቃ የውት መንደሬ ያደኩብሽ ነገር እያለ የቀረበበት ነበር። ስለዚህ ከቴዲ አፍሮ በፊት ዳላክ ላይ አብሶሉትሊ ነበር ማለት ነው የዘፈነው ዘዶልፊን የሚባል እንዲያውም ገድብ አልፍሬድ የሚባል የሮሃ ባንድ የሚጫወት የነበረ ልጅ ኢትዮ ስታር የሚጫወት የነበረ የኔቪ ባንድ ተጫዋች ነበር። እነሱ ያጀቡት ባንድ ነበር። ከዛ በኋላ መልካሙ ተበጀሰ ትዝ አለችኝ እንዳላክ የትውልድ መንደሬ በሚል እና እንዲያውም እሱን ያነሳሉ። ሌላው ኢንትረስቲንግ ነገር በጣም ለብዙዎቻችን ያላየነው እነዚህን ግዛቶች በሚመለከት ይሄ መልክዓ ምድራዊ የመሬቱን ይዘታ የጠቅላይ ግዛቱን አሁን ወሎ ጠቅላይ ግዛትን የኦሮሞ ነው የሚሉ ብዙ ሰዎች ይነሳሉ። ቤተ አምሃራ ነው ብሎ የሚያነሱት እነዚህ አጨቃጫቂ የነበሩበትን ነገር ሲመለከቱት እስኪ በጋዜጠኛ መዝገቡ አባተ እይታ ወሎ ጠቅላይ ግዛት የቱን ያካልል እንደነበር እሺ በጣም ቆንጆ የወሎ ጠቅላይ ግዛት ትልቅ ጠቅላይ ግዛት ሲሆን ከኤርትራና ወደ ተቀሩት ጠቅላይ ግዛቶች መሸጋገሪያ ነው። ባለኝ መረጃ መሰረት ከጠቅላይ ግዛቱ የዋና ከተማውን የደሴን መልክዓ ምድር እንመልከት። ደሴ ማለት የኔ ደስታ ማለት ነው። ደስታ የሚለው ጥሬ ከግዙፍነቱ የላቀ የተራቀቀ ሲሆን ደስ የሚለው ጥሬ ግን ያን ጊዜ በትኩስ የሚሰማው ነው። ደስ አለኝ ሲባል ያንኑ ጊዜ በግብር ያለውን ስሜት የተመለከተ ነው። ደሴ ከባህር በላይ 2470 ሜትር ከፍታ ላይ ነው የሚገኘው። የደሴ አቀማመጥ ለሁለት ወንዞች ሸለቆ የውሃ ፈሳሽነት የሚያካፍሉ እነሱም በስተምስራቅ ያለው የቦርካና ወንዝና ቦርካና.com ሃይ ዲማ ዲሜጥሮስ፣ በስተምዕራብ የኮሚቴ ወንዝ ናቸው። ኮሚቴ በዚያ በኩል ወደ አባይ ወንዝ የሚፈሱ ብዙ ጅረቶች ይገኙበታል። ለምለሚቱ ደሴ የወሎ ሀገር ዋና ከተማ ናት። በእርሻ ረገድ በኢትዮጵያ ከሚገኙት ፍሬያማ ቦታዎች የወሎ አገር ዋና ከተማ ነች። ደሴ ነበረች ነው አይደል? ነበረች ነው። ይሄ ሲጻፍ ነው ዋና ከተማ ነው። አማራ ክልል ብለው ገደሉት እኮ ደሴን። ያንዳንዱን አውራጃ የወሎ አውራጃ ነው። ለአሰብ ወደ ለሚተላለፉ ዕቃዎች አንዷ መጫኛ ቦታም ደሴ ናት። ሐይቅ እያለ ይቀጥላል። ደሴ በፊት በ14ኛው በ15ኛው ክፍለ ዘመን መጽሐፎች ላይ አንጎት በመባል ትታወቃለች። አንጎት የሚለው ለምሳሌ አሁን ይሄ ገድሎች ላይ ተአምር ላይ ምናምን የምታየው ነገር አንጎት ነው የሚባለው። ከዛ በኋላ ደግሞ ላኮ መልዛም የሚል ስም ነበራት። ከዛ ወሎም እንግዲህ ደሴም እያለ ነገር ይመጣል። ኖ የደሴ ያው የወልድ ስም ነው። እና ስትመለከት አሁን ወሎ ያኔ ወሎ ፈረስ የሚል ነገር ነበረው። እነፊት አውራሪ አመዴ ትልቅ ትራንስፖርት ነበር፣ ሼር ካምፓኒ የነበረ ነው። እና ስትመለከት በተለያየ ጊዜ የተለያየ ስያሜ ነበረው። አሁን እንግዲህ በ1960 እዛ ሄዶ ያገኘውን ነው። ሌላው ኢንትረስቲንግ ነገር ደሴ ከተማ ለመድረስ 40 ኪሎ ሜትር ገደማ ሲቀረው ሐይቅ የተባለ ቦታ አለ። የባህሩ ውሃ ቀለሙ ከሰማያዊና ከአረንጓዴ ሆኖ ላዩም እንደ ረቂቅ ጭጋግ ይታይበት ነበርና ከዳሩ ወሰን በራቀበት መጠን ወለሉን ባለመዳማ ቀለም ያስመስለው ነበር። ርዝመቱ 7 ስፋቱ ደግሞ 5 ኪሎ ሜትር ነው። የሐይቁ ቅርጽ ትራፒዚየስ እንደተባለ የጂኦሜትሪያ ቅርጽ መልክ አለው። የኛ ጠረጴዛ የሚለው ቃል ከዚህ ጥሬ ስም የመጣ ነው ከትራፒዚያ እና ቃሉ በመሰረቱ በጽር ቲትራ ፒዛ 4 እግሮች ማለት ነው። ኋላ ግን አንድ ፊደል ተቀጥሎበት ቴራፒዛ ተሰኘ። ሐይቅ የሐይቆች ሐይቅ እንደማለት ይቆጠራል። ይሄ ትልቅ በኢትዮጵያ ፖለቲካ በተለይ በቤተ ክህነት ታሪክ ውስጥ ከፍተኛ ቦታ የነበረው ነበር። ምክንያቱም እና አቡነ ቅዱስ ተክለ ሃይማኖት እና አቡነ ሞዐ ኢየሱስ እና አቡነ ዜና ማርቆስ በሙሉ የነበሩበት አቃቤ ሰዓት ነበር። ከደብረ ሊባኖስ በፊት ማለት ነው ይታይ የነበረ ነው። በጣም የሚገርም ነው። ብዙ ውስጡ ኢንትረስቲንግ ታሪኮች አሉት። ምናልባት እንደ ወደ ሃይማኖት የሄደ እንዳይሆን ነው። ሌላ ኢንትረስቲንግ ነገር በየቦታው ሲሄድ ለዚህ ህዝቦች በቋንቋቸው መጠቀም ባላቸውን ሴሌብሬት ማድረግ እሱ ነገር ላይ ኮሜንት አርጓል። እንደወረደ ነው እሱ የጻፈው። ልክ አሁን ሲሄድ አንደኛ በአማርኛ ቋንቋ እየተነጋገረ ነው ያለበትን ቦታ ያገኘው። ከአውራጃ አስተዳዳሪ፣ ከወረዳ አስተዳዳሪ፣ ከሀገር ሽማግሌዎችና ከጠቅላይ ግዛት እንደራሴዎች ነው ያገኘው። ያገኛቸውን ሰዎች በሙሉ ያናገራቸው በራሳቸው ቋንቋ ነው፣ ባስተርጓሚም ጭምር ነው። ባህላቸው በትክክል ተገልጿል የሚል ነው። እንዲያውም አንድ ቦታ ላይ ኢንትረስቲንግ ነገር ያነሳል። የጎጃም ጠቅላይ ግዛት ምድር ይልና የነዚህ የዳንጉር ተራራ የነዚህ የቤንሻንጉልን አሰያየም በሚመለከት ሁሉ ነገር በአሁን ቋንቋ ሞዲፋይድ ሳይሆን የጻፈው ነገር ነው። ሐይቅ ላይ ለምሳሌ ሲመጣ እቺ እንዲያውም ኢንትረስቲንግ ነገር አላት። ኒል አባይ በዓለም የፈጠረውን አድናቆት በሚለው አንብበውና ኒል ናይል ነው። ናይል ኦኬ።
ኒል ናይል አባይ በዓለም ላይ የፈጠረውን አድናቆት በጥንት ታሪክ እናገኘዋለን። የኒል አባይ ምንጭ ጉዳይ በጥንታውያን ሕዝቦች ዘንድ እንደ ተረት ሲነገር ቆይቷል። ብዙ ነገስታትም የኒል አባይ ምንጭን ፍለጋ የመልእክተኞችን ጓድ እንደላኩ ታሪክ ይነግራል። ከእነዚህ መልእክተኞች መካከል የፋርስና የባቢሎን ታላቁ እስክንድር፣ የመቄዶንያና የግሪክ ንጉስ የሮማውም ጭምር ይገኙበታል። የአባይ ወንዝ የከበባት ብሔረ ጎጃም በትምህርት ረገድ ከኢትዮጵያ ትልልቅ ክፍሎች አንዷ ናት። የኢትዮጵያ ልዩ ትምህርት የሰምና ወርቅ አሰካክ ነው። ይኸውም ሁለት ሀሳቦች እንደ ሀዲድ መንገድ ጎን ለጎን ሆነው እርስ በርስ ተሳስረው ተጣምረው በአንድ ተጣምደው ሲሄዱ ሰምና ወርቅ እንጀራና መረቅ ተብሎ የሚነገርላቸው ነው። ጎጃም በዚህ አይነቱ ቀዳሚ መሆኗን በውስጧ በያዘቻቸው ማዕከሎች ይታወቃል። እና የጣና ሐይቅ በጣም ኢንትረስቲንግ ነገር ነው። ሰምና ወርቅ ይኸውልህ፣ ሰሙ ለኦርዲነሪ ሰው ወርቁ ለሚያስበው ሰው ነው። በአንድ ቋንቋ በእንግሊዘኛም የለም እንዲህ በአንድ ቋንቋ ላይ እኩል የምታስተላልፍበት ማለት ነው። ሁለት ሰው ቢሰማ አንጥረኛው ብዙ በንጉሱ ቤት በሬሳ ላይ መጣው ከዛ እዚህ ድረስ ብለህ ስትመለከት አሁን አልቦ አለ። አልቦ ማለት ምንም ነው፣ ባለ አልባ አደረጉት ነው። ሬሳ ላይ መጣው ነገር ስትል በቃ በሬሳ ላይ መጣሁ ነው። እንደገና በሬሳ ተለማምጄ መጣሁ። ሞጣ ቀራኒዮ ምን ነው ታረስ በሬሳ ላይ መጣው ከዛ እዚህ ድረስ። ሁለተኛው አንጥረኛው ብዙ በንጉሱ ቤት ባለ አልቦ አደረጉት ያን ሁሉ ሴት ኦኬ ባላልባ አንዱ አልቦ እግር ላይ የሚደረገው ጌጥ ነው። አንዱ ደግሞ ባላልባ አረጉት ነው። በሌሎች ቋንቋዎች የለም እንደዚህ ነገር የለም። ለምሳሌ ፊገርስ ኦፍ ስፒች አለ። አሁን እንትና የሚያነሳቸው ነገሮች ጥሩ ነገር ነው ስለማረኛ ሴም ታይም ደግሞ ከባድ ለቬግነስ አሁን ላለበት ችግር ውስጥ ይከተ አለመሆናችን ወል የራሱ ኮንትሪቢዩሽን አለው። ለምሳሌ ላንጉዌጅ ኤንድ ፖለቲክስ ላንጉዌጅ ኤንድ ካልቸር ኢንተርሪሌትድ ነው። እንዲያም ኖም ቾምስኪ ጄኔሬቲቭ ግራመር ነገር ብሎ ያመጣው ነገር አለ። ላንጉዌጅ ኤንድ ፖለቲክስ ላይ ቋንቋ አለው ብሎ ያምናል። አሁን ይሄን ስትመለከት ሰምና ወርቁ ለሚደርሰው ነው እኩል የምታደርሰው። አሁን የኤሊት ቋንቋ የለውም ማለት ነው። እዛው ላይ ለኤሊቱም ለራንክ ኤንድ ፋይሉም አንድ ላይ አቅርበ ሰው ይሄንን ይወስደዋል ነው። ይሄ እንግዲህ የቋንቋው ኳሊቲ ነው። ግልጽ ሆኖ እንደቋንቋው ጥሩ ነበር። ግልጽ ሆኖ መግባባት ይቻላል እኮ። ለምሳሌ አሁን አንድ ኢንትረስቲንግ ነገር ምን አለ መሰለህ፣ ቆንጆ ነው ቅኔው ምንድነው ለኤቭሪዴይ ህይወት ባይሆን እና ለተለየ አርቲስቲክ ደግሞ ኤግዛክት ነገሮች ለቤተክርስቲያን አገልግሎት አሁን ቅኔ ሲቀኙ መወድስ አለ፣ ዕጣነ ሞገር አለ እዛ። አሁን እኮ ምን መሰለህ ለምሳሌ ለመንግስት ለህዝባዊ ነገር ላይ ግን ግልጽነት የሼክስፒር እኮ አንዱ ትልቁ ፕሌስ ሶኔት ጠፍቶ ከጀርመንኛ ነው እንደገና ወደ እንግሊዘኛ ተተርጉሞ ሰርቫይቭ የተደረገው። የሰው ቋንቋ አይደል? የሰው ቋንቋ ነው። ለምሳሌ አሁን በእንግሊዘኛ የሊትሬቸር ቋንቋ አለ አይደል? አሁን ድሮ ግሪክ እና ላቲን በእናንተ ትምህርት ውስጥ ለምሳሌ ብዙ ነገር ተርሚኖሎጂ ሁሉ ላቲን ነው አይደል? ኦሪጂኔት ካረገበት ቋንቋ ላይ ይዞ የሚመጣው ነገር አለ። ይሄ በቃ ሶ ኖርማል በአንድ ወገን ማለት ነው። በሌላ መንገድ ደግሞ ስትመለከተው እንግዲህ ይሄንን ለምሳሌ አሁን አንድ ኢንትረስቲንግ ነገር ማንሳት ይገባል። እስቲ ያነሳናቸው ነገሮች በሙሉ ወደ አንድ ሳይድ መጣንና ሰሜኑን ከምናነሳ እስኪ ወደ ሐመር እንውረድ። የውብ ሐመር ወረዳ ወደ ሐመር እንውረድ። አሁን የሐመርን ባኮ መስኬቶ ምናምን የሚባሉትን ስታይ የውብ ሐመር ወረዳ በአራት ባላባት ሀገር የሚከፋፈል ሲሆን ሸንጋማ፣ ብዮ፣ ሲዳና ውብ ሐመር ይባላሉ። በሸንጋማ ባላባትነት ውስጥ የሚቆጠሩ ጎሳዎች ከባላባት ዘሮች በቀር ብዛታቸው 57 ሆኑ። ስማቸው ከዚህ በታች የተዘረዘረው ነው ይልና ስማቸውን በሙሉ ይለዋል። በብዮ ቀበሌ ውስጥ የሚቆጠሩ ጎሳዎች ከባላባቶች ዘሮች በቀር ብዛታቸው 23 ሆኑ። ስማቸው ከዚህ በታች የተዘረዘረው ነው። የሁሉንም ይዘረዝረዋል። ኢንተረስቲንግ ነው በጣም እነዚህ ሁሉ ስማቸው። ዲቴሉ ምን መሰለህ የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት አሁን የተመሰረተበት ያጠኑበት 5 ቋንቋዎች ውስጥ አንዱ የመዝገቡ አባት አካሄድ ነው። ምክንያቱም እኔ በታሪክ አጋጣሚ ዶክተር ያየራድ ቅጣውን በሚኒስትር ማዕረግ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተርን ኢንተርቪው አድርጌያቸው ነበር እና 6 መንገድ አጥንተው ነበር ስለ ኢትዮጵያ ብሔረሰቦች። ደርግ ሰብስቦ የቆየውን ነው እንደመጡ እነመለስ ለሰኔ ኮንፈረንስ የጠሩበት በእያንዳንዱ ብሔረሰብ ውስጥ ማን ምን ተምሯል፣ ማን ነው የታለ የሚሉትን ነገር በማንሳት እነዚህ ሰዎች ተቀላቅለው የመጡ ነገር አለ። እኛ ስለ ቋንቋ ስናስብ ሊንጓ ፍራንካ የሚባል ነገር አናስብም አይደል? አንድ ቨርናኩላር የሆነ ቋንቋ ይፈልጋል። ለምሳሌ አንድ የመስኬቶ ሰው፣ የውበቱ ሰው፣ ኦር የትግራይ ሰው፣ አንድ ኦሮሞና አንድ ጉራጌ ሊግባባ የሚችልበት፣ አንድ ሲዳማና አንድ ትግሬ ሊግባባ የሚችልበት ቋንቋ መኖር አለበት። ኦፍ ኮርስ በምን ይግባባሉ? ኖት ነሰሰርናል በምን ይግባባሉ? ነው በቃ አቬለብል አይደለም። በኢትዮጵያ ለምሳሌ አንድ ቻይና እና አንድ እንግሊዛዊ ነገር ቢሆን ልትሸጥ ስትል አሁን እንግሊዘኛ በታሪክ አጋጣሚ የፈጠረው ነገር አለ። ሄጂሞኒ ያለው እንግሊዘኛ የትክክል ነው።
የምትግባባባቸው ቋንቋዎች ናቸው። አሁን ሄደ ደቡብ ህዝቦች እኮ የሥራ ቋንቋ አማርኛ ያደረገበት ሪዝን ለዛ እናንተ ትምህርት ቤት እያላችሁ ይመስለኛል ወጋጎዳ የሚል ነገር ተነስቶ ወላይታ፣ ጋሞ፣ ጎፋና ዳውሮ ነገር በሚል ለመጀመሪያ ጊዜ ኢህአዴግ እንደመጣ እና ዓለምሰገድ ገብረ አምላክ ሁሉ ሄዶ ማዕት መጻፍታት ነው የተቃጠለበት ሁሉ ነገር አብረን አንገባም በሚል ኢትዮጵያ እኮ ፌደራሊዝም ተሸክሟል። ፌዴሬሽኑ በትክክል ነው የማይሰራው። ለምሳሌ አሁን አስብ፣ ወላይታ ክልል ለማድረግ ጠይቆ አልቀረበም፣ አልተፈቀደም። ሲዳማ አድርጓል። ጉራጌ እኮ በምክር ቤት ነው የተወሰነው ሙሉ በሙሉ ጉራጌ ክልል እንዲሆን ፕሮሲጀሩን ጠብቆ ነገር ተሰርቷል። ኖ አይ ምን ፈልጌ ነው ይሄ ሰውዬ ይሄ ጋዜጠኛ እየሰራው ነገር በቀጥታ እየሄደ ፕራይመሪ ሶርስ ነው የተጠቀመው ልልህ ነው። ከሰዎቹ ነገር አንስቶታል። እኛ ቲዮሬቲካሊ ኢምፖርትድ በሆነ አይዲዮሎጂ ነው የቋንቋን ጉዳይ ኢትዮጵያ ፖለቲካ ውስጥ የምንፈልገው። እዚህ ላይ ሲያቀርባቸው አንደኛ ፌር ነው። ይሄ የፔሪፈሪ ነው የምትለው ሴንተር ነው የምትለውን ይዞ ይመጣ። ይሄ የተከበረ ዘር ነው የምትለው የተከበረ ዘር የሚባል ነገር የለም። የተናቀ ዘር የሚባል ነገር የለም። የኤሊቱን ዴፊኒሽን በወጣ መንገድ በግራስ ሩት ሌቭል ነው ያየው ጋዜጠኛ መዝገቡ አባተ which is very good relevant ነው ደግሞ አሁን ይሄ ምክንያቱም ባለፈው 50 ዓመታት የተወለደ ሰው 50 ዓመት የሆነ ሰው እንግዲህ ከናንተ እድሜ ቀጥሎ ያለ ሰው የተቃኘው በዚህ ቅኝት ውስጥ መሰረተ ትምህርት በ22 ቋንቋ ይሰጥ ነበር ታስታውሳላችሁ አይደል? ግን መጻፊያው አማርኛ ነበር። እነ ፍቅረ ስላሴ ፊደሎቹ ማለት ነው። በግዕዝ ቋንቋ መጻፍ በግዕዝ ፊደል መጻፍና በላቲን መጻፍ የሚመጣው ነገር አለ። ከዚህ በፊት ብዙ ጊዜ አውርተነው ዲስከስ አድርገን እናውቃለን። የግዕዝ ቋንቋ አማርኛ በላቲን መጻፍ አለበት የሚል ክርክር ነበር በ1950ዎቹ መጨረሻና 60ዎቹ መጀመሪያ አማርኛ ምክንያቱም ያኔ ኢንጂነር አያና ብሩ የኮሎኔል አበራ አያና አባት ታይፕራይተር አልሰሩም ነበር። ለማሰልጠን ነበር። ይሄንን የሚታገሉት ማናቸው? መንግስቱ ለማ አባትየው፣ ንብረድ ኤርሚያስ ከበደ፣ ራስ ምሩና አበበረታ የንጉሱ ደግሞ የራስ ምሩን የልጅ ልጅ የሚያገቡት ኮሎኔል ታምራት ይገዙ ነበር። ያኔ አማርኛ በላቲን መጻፍ አለበት ሲባል ሲምፕሊፋይድ እንዲሆን ነው ለማቅለል እንጂ ፖለቲካል ነገር አልነበረው። ዛሬ ከዓመታት በኋላ ተገልብጦ በላቲን መጻፍ አለበት ስትል እነ ፕሮፌሰር መስፍን ይታገሉ ነበር። ያኔ እየነጠልክ የምትወጣው ነገር አለ ኢንተርምስ ኦፍ ኮስት። አሁን ሊንጉዊስቲክ ያጠኑ ሰዎች የስነ ልሳን ባለሙያዎች ገብተውበት ተወያይተው የወጣ ነገር አይደለም። ፖለቲካል ሪዝን ስለሆነ ማለት ነው። እንዲያም በሚቀጥለው በደንብ እናየዋለን። ይሄ ምን መሰለ 14ቱም ጠቅላይ ግዛት የሄደበት መስመር ይገርማል። ምክንያቱም ይላል ጎንደር ከተማና አካባቢው ያኔ ወረዳ እንዴት ነበር? ደቀ መሐሪ እነማን ነበሩት? ሰራይ እነማን ነበሩ? ገለብና ሐመር ባኮ መተ እነማን ነበሩ? የዛን ጊዜ የጠቅላይ ግዛት እንደራሴዎች እነማን ነበሩ? ዳይሬክተሮች እነማን ናቸው? አውራጃ ገዢዎቹ እነማን ናቸው? አሁን ስትመለከት ለምሳሌ ጅጅጋ፣ ወበራን፣ ይሄን ደደርን፣ ሶቃን አሁን ያደርጌ ጠቅላይ ግዛትን ነው ሰፊ ከሚባሉት ጠቅላይ ግዛቶች አንዱ ነው። በውስጡም የሐረርን፣ የጨርጨርን፣ የጋራ ሙለታን፣ የወበራን፣ የጅጅጋ ጉርሱምን፣ ያዳልና ኢሳ ጋራ ጉራቻን፣ የድሬዳዋን፣ የወልወልና ዋርዴርን፣ የከላፎን፣ የደጋሃቡርና የቀብሪ ዳህልና አውራጃዎች የያዘ ነው። ዛሬ የድሬዳዋ ክልልን፣ የሶማሌ ክልልን፣ የኦሮሚያ ክልልን የያዘ ነው። እንዲህ መሆን ነበረበት ወይ? ሊያነጋግር ይችላል፣ ሊያወያይ ይችላል የሚል ሐሳብ አለ። በጣም ቆንጆ ነው። በዚህ ጉዳይ ለሚደረጉ ክርክሮች ኢንትረስቲንግ ነገር ነው። ብዙ ኤሌመንት አለው። ምክንያቱም ከብሔር ፖለቲከኞች በወጣ መንገድ ያኔ በነበረው ደረጃ የተቀመጡ ነገሮች አሉ። አሁን ሐረርን ስትመለከተው በጣም ዲስፒዩትድ የሆነ ሲቲ ነው አይደል? የሐረሪ፣ የኦሮሚያ፣ የሶማሊያ ጥያቄ ያለበት። አሁን ሶማሊያና አፋርና ሶማሊያና ኦሮሚያና ሐረሪ የሚጣሉባቸው የድንበር ቦታዎች በሙሉ ያኔ ክሊርሊ አድሚኒስትሬቲቭሊ በትክክል የተወሰኑ ቦታዎች ነበሩ። ምናልባት አንደኛውን ሳይድ ለማየት በቀዳማዊ ኃይለ ሥላሴ ዘመን የነበረውን አንደኛውን ሳይድ ለማየት ጠቃሚ ነገር ነው። በነገር ላይ የመደብ ጭቆና ሁሉም ላይ ይታያል ከብሔር ጭቆና ይልቅ ማለት ነው። ያኔም ቢሆን በራሳችን አንገዛም አናስተዳድርም የሚሉ ሰዎች አሉ። በደቡብ ውስጥ ስትሄድ አውራጃ ገዢዎች፣ ወረዳ ገዢዎች በሙሉ የአካባቢው ተወላጆች ናቸው። አሁን ሆሮ ጉድሩ አውራጃ እኮ ደቡብ ክልል ነው አሁን ያለው። ሆሮ ጉድሩ ወለጋ ነው ያለው እና እነሱ በሙሉ አሁን ያኔ ማን ነበር የሚገዛው ብለህ ስትል የዛው ሰዎች ናቸው። እንግዲህ በ1958 የተወሰነ የወለጋ ጠቅላይ ግዛት ጉድሩ አውራጃ፣ ጆርጋ ጆርቴና ዳንጊሮ፣ አርጆ አውራጃ፣ ግንቢ አውራጃ፣ ቄለም አውራጃ፣ ግንቢ አውራጃ፣ አርጆ እነዚህ ብለህ የሚገዟቸው ሰዎች ያኔ በምክትል ወረዳ ሌቭል በወረዳም በአውራጃም ሌቭል የዛው አካባቢ ተወላጆች ነበሩ። አሶሳ ቤንሻንጉል አውራጃ ያኔ በወለጋ ጠቅላይ ግዛት ውስጥ ነበር የነበረው። ያኔ በጠቅላላ ጠቅላይ ግዛቱ 23 ወረዳዎች 84 ምክትል ወረዳዎች የነበሩት 38 ወረዳዎች ነበሩ። አሶሳ ቤጊ ወረዳ፣ የአና ሆጳ ወረዳ፣ ቤንሻንጉል ወረዳ፣ ኮምሽና ብሽር ወረዳ፣ አቤቤሙ ሆሮ ከሊቀ ወረዳ ይላል። እነዚህ ሰዎች የበላዮቹ ብቻ ነበሩ።
ያገሩ ጠቅላይ ባላባትና አገረ ገዥ ክቡር ደጃዝማች ቱሉ ጆቴ ቱሉ መቀመጫ ከተማቸው ጊዳሜ ነው። እኚህ የወለጋ ተወላጅ ናቸው። ያቀርቡ የነበሩትን ነገር ስትመለከተው ከንጉሠ ነገሥቱ እንደራሴ በስተቀር እና የተወሰኑ አውራጃዎች በስተቀር በአካባቢው ሰዎች ነበር የሚገዙ። ምክንያቱም በባላባትነት በዘር የሚሄድ ስልጣን ስላለ እና በዚህ ደረጃ የኢትዮጵያ መልክዓ ምድሯ፣ ህዝቦቿ፣ አስተዳደሯና ኢኮኖሚዋ በቀዳማዊ ኃይለ ሥላሴ ዘመነ መንግስት መዝገቡ አባተ ፀሐይ መዝገቡ እንግዲህ የኢትዮጵያ ቴሌቪዥን ኮንቲኒቲ አናውንሰር የነበረች የት እንደሚገኝ አላውቅም። አክቹአሊ ሮቦት አታሚዎች ኢትዮጵያ ነው የታተመው። ምናልባት ይሄንን ፕሮግራም ልክላታለሁ፣ ፀሐይ ታነባዋለች ታይዋለች ብዬ ገምታለሁ። ይሄ መጽሐፍ እጅግ በጣም ጠቃሚ መረጃ ስላለ በተለይ ከ50 ዓመት በታች 55 ዓመት በታች ለሆኑ ልጆች ጥሩ መረጃ ነው። የታሪክ ስንቅ ስለሆነ የዚህን መጽሐፍ አቬይላቢሊቲ በአማዞን የሚገኝ ከሆነ በተለያየ ቦታ ፀሐይ ተጠቁመናለች ብዬ በጣም እርግጠኛ ነኝ። የሶሲዮሎጂካል ነገሮች ላይ ኢምፖርታንስ ለሚፈልግ ኤግዛክትሊ ጥሩ ፖይንት አነሳ። ይሄ በሂስቶሪዮግራፊ ኦፍ ኢትዮጵያ ማጥናት ለሚፈልግ ሰው፣ ሶሲዮሎጂን ማጥናት ለሚፈልግ ሰው፣ ጂኦግራፊካል የሆነውን አድሚኒስትሬሽን ምክንያቱም አንዱ የብሔር ብሔረሰቦች ጥናት ኢንስቲትዩት በአስተዳደር እንዲካለል ነበር። አሁንም የአንዳንድ የፖለቲካ ፓርቲዎች አንድነት ጨፈለቃችሁ የአህዳዊ ተባለ እንጂ በዚህ ደረጃ ነው የሚሄደው ከቋንቋ ይልቅ ማለት ነው። አሁን አንተ ከፊቾ ውስጥ ያለ ሰው አዋሳ መጥቶ ሊዳኝ አይገባም። አሁን ለምሳሌ ዝም ብለህ ሰሜን ሸዋ ወደ አማራ ክልል የመጨረሻው ሳይድ አይተ ባህር ዳር ሄዶ ሊታይ አይገባውም። ከወሎ ጫፍ ከደቡብ ወሎ ሄዶ ወደዛ መሄድ አይገባው። ከአፋርም እንዲሁ ከትግራይም እንዲሁ። በተለይ ደግሞ በወልቃይት ጉዳይ ላይ በጌምድርና ሰሜን ጠቅላይ ግዛት ነው። ሂስቶሪካሊ የህወሓት ፖለቲከኞች የህወሓት ታሪክ ጻፍ በትክክል ሄዶ የተገዛ ነውና ድንበሩ እንዴት ተከዜ እንደሆነ የወገራ አውራጃ ግዛት የጠለምት ወረዳ ግዛት ስለሆነ እነዚህ የጠለደ እና ልታነቡት ይገባል። የሚገባ መጽሐፍ ነው። መዝገቡ አባተ በድጋሜ በደንብ ተመልከቱት። ገልብጦ ነው የሚያሳየው። መዝገቡ አባተ ኢትዮጵያ መልክዓ ምድሯ፣ ህዝቦቿ፣ አስተዳደሯና ኢኮኖሚያ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ይላል። በድጋሚ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ፀሐይና ቤተ ወንድ እህቶቿን በጣም ላመሰግን ፈልጋለሁ። የአባታቸውን ቅርስ ይዘው ማሳተማቸው ትልቅ ነገር ነው። ይሄ ነው። ሌሎችም እንደዚህ ቤተሰቦቻችሁ አባቶቻችሁ የጻፏቸው መዝገብ ውስጥ ተቀምጦ ሳጥን ውስጥ ከሚቆይ እንዲህ መውጣት ነበረበት። እነዚህ ነገሮች የዛሬ 20 ዓመት የዛሬ 30 ዓመት ታትሞ ቢሆን በብሔር ብሔረሰብ ላይ በአስተዳደር ክልል ላይ የሚኖረውን ክርክር ሌላ ዲስኮርስ ሊጨምር ይችል ነበር። በድንቁርናና በስማ በለው ከምናደርገው በደንብ ተጠና መልኩ ማለት ነው። በነገር ላይ እንደዚህ አይነት ኢንቨስቲጌቲቭ ጆርናሊዝም የሰራ የመጀመሪያ ኢትዮጵያዊ ነው። ፕራይመሪ ሶርስ ነው። አይ ዊትነስ አድርጎ ነው ቦታው ድረስ ሄዶ ነው ስለ ኢትዮጵያ ስትጽፍ ስለ ኢትዮጵያ ፈረንጅ ካለው ሳይሆን በራሱ ሄዶ ያመጣው ነገር ትልቅ ነገር ነው። በጣም እጅግ በጣም እናመሰግናለን። በያላችሁበት መልካም ሳምንት ይሁንላችሁ። ታንኪዩ